ጉዳት ርዝመቱ የት ይደርሳል? ተወዳጅ ልቦለድ። ደራሲ አዳም ረታ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። ዓለሙን የሚያስደስተው አንድ ዋና ነገር ቢኖር ጭፈራ ነው። እድሜው 13 ሲሆን ጀምሮ አሁን 30 እስኪሞላው የተሳተፈባቸው የጭፈራ ፓርቲዎች ብዛት የግል ታሪኩ ምንጮች ናቸው። የጀብዱ ተረቶች የበቀሉት ከዚህ ነው። ያመለጠው ፓርቲ እንኳን የቁጭት ወሬው መነሻ ነው። ፓርቲ ጭፈራ ከሌለው ደግሞ ስራው ጫት መቃም ነው። ይጨፍራል፣ እንደገና ስለ ጭፈራው ደግሞ ጫት ላይ ያወራል። የቤቱ ጠባብ ሳሎን ውስጥ በስተግራ በኩል ባለው ግድግዳ 2 ሜትር ርዝመት 1 ሜትር ስፋት ባላት ባለ 3 ደረጃ መደርደሪያ ላይ ያልተሰለፈ አይነት የዘፈን ካሴትና ኤልፒ የለም። እሱ ቤት መሄድ የማልወደው የሙዚቃ ድምጽ ስለማይጠፋ ነው። ሙዚቃ ይውደድ እንጂ መስማት አይችልም። ከጠዋት እስከ ማታ ያስጮሃል። እሱን ከተዋወቅኩ 2 ዓመት ያህል ቢሆነኝም የሚጠራው ፓርቲ ላይ የሚዘጋጀው የጭፈራ ምሽት ላይ ተገኝቼ አላውቅም። ብዙ ጊዜ እሱን በመናፈቂ ባለመውደዴ ያደረኩት ስለሚመስለው በሽሙጡ ሊገለኝ ይደርሳል። አንዳንድ ሰው መደበር ይወዳል። ትክ ብሎ እያየኝ ያ ወደ ሌላው ሰው እየጠቆመ ሙዚቃ ሲጠላ ሙዚቃ እኮ ህይወት ነው። እሷ አጠገብ ተቀምጬ እኔም ሌሎችም ማንን እንደሚያሽሟጠጥ ይገባናል። ቢመረኝ ቢሰለቸኝ አንድ ቀን ፓርቲ እንዳዘጋጀ ወሬ ሰማውና ሳይጠራኝ ሄድኩ። በሆዴ ምን ይቀላውጣል አይለኝም፣ ሰግቻለሁ። ምን ይታወቃል የሀበሻ ነገር። ከምሽቱ 2 ሰዓት አልፏል። የመኖሪያ ቤቱ የፊት ለፊት በር ተከፍቶ ገናሽ እየተጠበቀ ከባድ የዲስኮ ሙዚቃና የፈረደበት የሊኦኔል ራቺል ናይት ሎንግ ዌይ የማይክል ጃክሰን ትሪለር አይን የሚጋረፍ የ100 ቁጥር አምፖል መብራቶች ጨረሮች እውጭ ጎዳና ድረስ ተጣምረው ይፈሳሉ። ፓርቲው ቤት ስገባ ሳሎኑ ጸድቶ እቀዋጡ 5 ጎረምሶችና ጋርዶች ተቀምጠው ሲያወሩ ደረስኩ። ዓለሙ ይመጣል ብሎ ስላልጠበቀኝ ደነገጠ። ባይደነግጥም እንኳን ገረመው። የታመምኩ ያበድኩ ሳይመስል አይቀርም። ጓደኛዬና የሱን ጓደኛ አንዱ ዓለም ገና ሲያይ ሄይ ዛሬ እንዴት ነው ማን ነገረ አለ በስፋት እየሳቀ። ወሬት ይደበቃል። የቡናና የወሬ ምርት አልኩ። በየተራ ልጨብጣቸው እጄን እየዘረጋው ማን ነገረ አለ ደገመና። የዓለሙ ጓደኛ ሰርጸን አግኝታት ነበር? አልነገረችኝም አላለሙ። የቅዳሜ ፓርቲ አዘጋጅተዋል ዓለሙ ቤት ብላ እንደው ለወሬን የነገረችኝ፣ አልጠራችኝም። አንዱ ዓለም ፓንች እንድጠጣ ወደ አንድ ሰማያዊ የላስቲክ ባልዲ ጠቆመኝና ወደ ጀመረው ጨዋታ ተመለሰ። ጨዋታው ስለ ሴት ጠብሳ ነው። ፓርቲው ላይ ስላሉት የሴቶች ቁጥር እጥረት ነው። በወዲያ በኩል አንድ ጆሊ ልጅ የፓርቲ አውሪ የሚባል ካሴት እየመረጠ ያስቀምጣል። የኪም ፍሎይድን አንድ ሙዚቃ እየሰማ አይኖቹን ጨፍኖ ይወዛወዛል። ምኑ የሚያወዛውዝ ሙዚቃ እንደሆነ አይገባኝም። ሳውቆ በዝምታ ወሬ እየቀጨን ተቀምጠን ቦብ ማርሊን ከሰማን ጣቱን እያስጮኸ ይህ ዘፋኝ የተቃጠለ ነው፣ ሙዚቃ የተቃጠለ ነው ማለት ይወዳል። የሚያደክም ጆሊ። ሌላኛው ልጅ አንገቱን መስማት የተሳነው አይነት ትንሽ ዝቅ አድርጎ የዓለሙን ወሬ በጀልጃላ ጆሮ የሚጠጣው አለማየሁ ነው። የሰካራምነት ዝና አለው። ካፉ ላይ እንጠጣ ጠጣን የተሰኙ ቃላት አይጠፉም። አንድ ላይ ቁጭ ብለን በመካከላችን ከ1 ደቂቃ ያህል ጸጥታ ወረደ። ይህን ከባድ ዝምታ ከነፍስና ከስጋችን ላይ ማንሳት የሚችለው ወይንና ቢራ ነው። እንጠጣ ይላል። በዚህ ጸባዩ በአራዳነት ሰልፍ እንዲመደብ ይፈልጋል። ዓለሙ መረር ያለው ዕለት በተለይ ፓርቲ ማንጫያ ገንዘብ ሲያጣ አንተ በዚህ ጸባይ አራዳ ከሆንክ የእናቴ ምን ስራ አራዳ ነው ይለዋል። አገጩና ምንጩ ላይ ብቻ ጺም አለው። መመለጥ ጀምሯል። ይህን የመሰለ ወጣት
ይህን የመሰለ መላጣ አልነገርኩትም እንጂ በልቤ ሼክስፒርን ይመስላል እላለሁ። ብነግረው ይደሰታል እንጂ እሱ አይነት አራዳ ልጆች ዝነኛ የፈረንድ ተመሳሳይ ሲገኝላቸው ይኮራሉ። ከቀበሌ ቀበሌ ያወሩታል። አሌክስ እንለዋለን። እናቴ በልጄ ይኮራለሁ እወደዋለሁ ለማለት ነው መሰለኝ። ቤታቸው የበዓል ጥላ ተደርድረን ስንገጭ የኔው አሌክስ ሲሉት ሰምቻለሁ። ሌላው ምስጉን ነው። ሰው በስያሜው ይኖራል መሰል፣ የስያሜ ባሪያ ነው መሰል። ክፋት የተባለ የማይገኝበት ልጅ ነው። ቢፈለግ አይገኝበትም። ከአለባበሱ እስከ ንግግሩ ጥንቁቅነት፣ ይህ ሁሉ በግብአታዊነት ነው። አለማየሁና አለሙ እነሱን የሚደበሩበት፣ የሚያስፈሩበት፣ የሚያሾፉበት ድክመት ቢፈልጉ አልቻሉም። ትልቅ ሰው፣ የልጅ ትልቅ የሚሉት አይነት ነው። ለዚህም ሳይሆን አይቀርም ከእነሱ በ7 ዓመት ከምታረድ ሰብለ ከምትባል ሴት ፍቅር ይዞት ሊያብድ ደርሶ የነበረው። አለሙ ቀድሞ ከአሮጊት ጋር ተው ብሎት ነበር። በኋላ ለአንድ ክፍለ ሀገር የእርዳታ ድርጅት ስራ አስኪያጅ ፈንግላው ሄዳ ከድብርቱ እንደተላለቀቀ አለሙ ዣንጥላ ስር ተጠለለ። ያው ሴት እንደ ውሃ የሚፈስበት እግሩን ሰደድ ያደረገ ዣንደረባው እንኳን ረግጦ የሚወጣበት። ታዲያ ከምስጉን አፍ የምትወጣው አንድ ብልግና ብትነው መተሽ ዞር ሴት ማመን ትቷል። ደምደም ገራ ሰፊ ወፍራም ጉንጭን ፊት አለው። ሌላው ልጅ ግሩም ይባላል። ስሙንና ገጹን ለለየው እንጂ በደንብ አላውቀውም። ስለሱ ሲያወሩ ሰማለሁ። ተገጣጠምን ግን አናውቅም። ፊቱ የሞላ አራዳ ወዛለው። ትንሽ ርቀትና ቅዝቃዜ አይበታለሁ። የሚናገር አይመስልም። ሲያቋርጥ ያጤሳል፣ ሲያቋርጥ ይጠጣል። አልፎ አልፎ ከሙዚቃው ጋር ሰውነቱን ያወዛውዛል። አለሙንና ሌሎቹን በከፊል የሚያውቃቸው ይመስላል። ምናልባት በዓለም ፊት ለዘላለም አይናፋር ሆነው ከሚሞቱት ሰዎች አንደኛው ይህ ይሆናል። በዚህ ላይ እንደገና ሊፈነዳ የደረሰ ግን የተደበቀ ስሜት አይበታለሁ። ገለልተኛ የመሰለው እነዚህ የቀረራቸው ስሜቶቹን አእምሮ ውስጥ በተለያየ አቅጣጫ ወደ ተለያየ አድራሻ እየላካቸው ይሆናል። ስታወቀው እጄን እንደጨበጠ በግራ እጁ የተለኮሰ ሲጋራ እያነደደ በሚያማምሩ ጥርሶቹ እየሳቀ ግሩም አለኝ። እኔ ተጉና በመውደቅ ላይ ያለች ሳንቲም ግን ቀላቢ እንደሌላ ታጋጠመኝ የማርፍ ነኝ። እንደ ምስጉን ነገር ነኝ ግን አፍቅሬ ሳልከፋ ለምን እከፋለሁ? የከንፈር ወዳጄ፣ በትክክሉ የጭን ወዳጄ፣ በስፒል ጫማ ልሽቀርቀር ስትል እንደተረገዙ 2 ድንጋዮች መሃል ይገባና የቀኝ እግሯ ቁርጭምጭሚት ጅማቱ ይጎተታል። ግራው ይሁን ቀኙ ግድ የለኝም። ለምን ግን ይኖረኛል? እውነት ይሁን ውሸት ይሁን አላውቅም። ቤቷ ልጠይቃት ሲሄድ አክስቷ እያነከሰች ሄደች። ብለምናት እምቢ አለችኝ ይሉኛል። ለምን ከኔ ጋር እያነከሰች መውጣት እንደማትፈልግ አይገባኝም። ምናልባት በዚህ ሰዓት ሌላ ሰው አልጋ ላይ ናት። አንድ ሌሊት በባህሪዋ የሸበሸቀችው አለሙ አንድ አዝማሪ ቤት ተከርችመን ይህን በኩል ሌሊት አስገጥሞባታል። ጌጣጌጥ ያላችሁ ምጡልኝ በሰልፍ የልጅነት ጊዜ ተቻኩላ ሳታልፍ ማርማር ያለች ሙዳይ ማለቅ የሌላት ፈጣሪን ለፈጥረው ስጦታ ይሰጣት። ፈጠን በሉ እናስቀምጥባት። ስሟ ፈትለወርቅ ነው። በዚህ 2 ሳምንት አኩርፋኝ ነበር። የውሸቷን የወንዱ ሰልፍ ሲቀጥንባት ተመልሳ መጣች። አለሙን አንተ ነገረኛ ነው እኮ እያለች መድፍ በሚያስል ፈገግቷ ኦሮማይት በተባለ መጽሐፍ በአሉ ግርማ በአዙሪት የኢትዮጵያ ሴቶች ትልቅ ችሎታ የራሳቸው ወንዶች ትጥቅ ማስፈታት ጠላታቸውን ግን ማስታጠቅ ነው ይላል። ከሷ ሲያነሱ ፊቴን ወደ መሬት ደፍቼ አንጀቴ እስኪቀለጥ ስቃለሁ። ለምን ሲሉኝ እንደገና ይቀረኝ ካለ እሱንም ለማማጠጥ ጎንበስ ብዬ ስቃለሁ። ለምን ካሉኝ 30ኛ ፊቴን ወደ ሰማይ አንስቼ ሆይ ጭቆና እያልኩ በማሾፍ ስቃለሁ። እንደገና ደግሞ በሷ ብልጥነኝ ባይ አክስት የተነሳ ሳይሆን ይቀራል። አክስቶችን አልወድም። የማትመጠን ሴት ካየው አክስት ፊት ብዬ ይሳደባለሁ። ወንድን እንኳን ድርጊቱ ካላማረኝ እንደ አክስት ይሰራዋል ነው የምለው። ምናልባት ተዋናይ ስለሚመስሉኝ ነው አለ አይደል? እናት አይደሉም ግን እንደ እናት ይሰራቸዋል። የሚገርመው ደግሞ ከሴት ጋር ታይ ከተባለ ፈትሌ ልበል እንጂ እኔ ፈትለወርቅ አይደለሁም ማለት ትወዳለች።
እንደዚህ ብላ አንጀቴን ለመቁረጥ ከ60 ዓመት ሽማግሌ ጋር ተመጣ ይሆናል። እኔ 26 ነኝ። አርቲፊሻል እልህ አለባት። የኔም መባለግ ጥርጣሬ በእውነተኛ መባለግ የምትበቀል መውደድ ሆኖብኝ አፈሪ ብላና መውደድ ከሷ መራቅ ከብዶኛል። ወይስ ከሚዘናጎለው ዞማ ጸጉሯ ቢሆንም ወዛውዛለሁ። መጠጣት ስለምወድ እየጠጣሁ ይህችን ክፍል ጠባብ ብትሆንም በበቂ የወለል ስፋት ለመፍጠር ሲባል ነባር ዕቃዎቿ ወደ ውጭ በረንዳ ላይ ስለተወሰዱ ጥሩ ሆና ሰፍታላችሁ። በአመት ውስጥ 100 ጊዜ እንዲህ ሳያደርጉ አይቀሩም። ዓለሙ መሸከሙን ትቶ ለሳሎን ዕቃዎች ጉማ ቢያስገባላቸው ወይም ንፋስ አውጥተው ትዕዛዙን እንደ ውሻ ሰምተው በሰልፍ እንዲወጡለት ማድረግ ሳይሻለው አይቀርም። አንተ ጠረጴዛ፣ አንተ ወንበር፣ አንተ እየተንጓጉ ወደ ውጭ አይነት። በግድግዳዎች ግራና ቀኝ የዘፋኝ ፎቶዎች ተሰልፈዋል። የነ ማዶና ማይክል ጃክሰን፣ ጄምስ ብራውን፣ ሚኪ ጃገር፣ ፖል ሳይመን ፖስቸሮች። እቤቱ አንዳንዴ ስንሰበሰብ ሉሉ ጫት በጉንጩ ይሞላልና መጀመሪያ ስለ ፖስቸሮቹ ታሪክ ቀጥሎ ስለ ዘፋኞች ታሪክ በትንታኔ ያወራል። ከመሃልም ያደነቃቸው ዘፋኞች ይህችን ስሟት ማይልና ወሬ ማያያዣ ሙጫ አይነት ይጠቀሙባቸዋል። ወሬያቸው መሃል አድማጮኔ ከተሰነቀርኩ በኋላ ለግማሽ ሰዓት ያህል ስለ ሴት አጠቃላይ ቅኝት ሲያደርጉ ቆዩና በመጨረሻ መዓዛ ስለምትባል አንዲት ጠይም ወፍራም ልጅ ማውራት ጀመሩ። ልጅቷን አውቃታለሁ ማለት እንደ ማንኛውም ሰው ሰላም እላታለሁ። ብዙ ባልቀርባትም ጥቂት ቀኖች ሻይና ቡና አብረን ጠጥተናል። ስትስቅ የምታምር ባለዞማ ጸጉር ናት። እናም አጭር ጉንጫም፣ ስትራመድ ደረቷን ጣል የምታደርግ ጡቶቿ እንደከበዷት ሁሉ ስትስቅ ደግሞ ከጎዳና ጎዳና የምትሰማ ብቻዋን አይቻት አላውቅም። ብዙ ሰው የምታውቅ ይመስለኛል። ስለሷ ብዙ ባላውቅም ለማወቅ ምንም ጉጉት አልደረሰብኝም። ለኔ ከወፍራም ሴት በላይ አይደለችም። አሁን ከዚህ ከአንዱ ዓለም ሲያወሩ እንደሰማሁት ከሆነ በትልቅ ሰውነት ውስጥ ብዙ ነገር እንዳሳለፈች ነው። አብረን እስር ቤት ነበርን። እናም ካድሬ እየመጣ ይወስዳታል። ማንም ካድሬ ከየከፍተኛው ሳይሰበሰበው አይቀሩም። እሷን ለመጠለዝ አላለማየሁ። ዝም ብላ ትጎተታለች አላለሙ። ጣፍቶት ሳይሆን ወሬውን ለመስፋት መስለኝ። ያን ህይወት ማዳን የሚፈልገው ወንድ አታውቅም ነበር። ደግሞ ቀጭን ቆንጆ ልጅ ነበረች። አበላሸዋት። ፈልጋ ነው እባክህ። መጀመሪያ በግድ ወስባሷት ደፈሯት። ከዚህ አብራቸው ነች አለምስኩን። ለምን? እኔ እንጃ። 10ኛው በዚህ ተናደደ። ሰው ጠቁማ አሳስራለችም ይባላል። እነሱ ጋር ከተቀላቀለች ምን ትጠራጠራለህ? በቃ መታሰሯ ቀረለት። ታውቃለህ፣ የተለየ እንክብካቤ ይደረግላት ነበር። በቤት መሄድ ትችላለች። ለራት ለምሳ ይዘዋት ይወጣሉ። ይህቺ ሰለባ ናት። ለምን ዘጋቿት? አላለሙ። ሰለባ ከሆነች አትከስም እንዴ? አላለማየሁ። ለማን ትከሳለች? የዘገየ ቀይ ሽብር ቢፋለምባትስ? አዎ እምልህ የተያዙ እኮ ናቸው። ስህተታቸውን ይደባበቃሉ። አለግሩም። ከጀመረሽ በኋላ ጥማት ይሆናል አላለማየሁ እየሳቀ። ተው እንደዚህ አትበል። ያን ይሄን ጩጬ ናት። አለምስጉን ሊሆን ይችላል። የመበላሸት ስሜት ሊሆን አይችልም። ምን ታስብ እንደነበር ታውቃለህ? ከመታሰሯ በፊት የሚወዳት የምትወደው ወንድ አጋጥሟት በዛም አይነት ወንድ ሴትነቷን ጀምራ በደስታ ሰላም መኖር ሐሳብ ኖሯትና ሲበላሽ አልኩኝ። ላይሆንም ይችላል። በራሱ የምትተማመን ከሆነች እና እንዲህ ያለ ነገር ሲያጋጥማት የተፈለገች ሊመስላት ይችላል። ልምድ የላትም ገና፣ ልጅነትም አለ አላለማየሁ። መዓዛ የሚያምር ቆዳ ሆና ታረጃለች። ታሪኳ ተመልሶ ከነቃጠሎ እየመጣ ተመልሶ ጀርባዋ ላይ እየነደደ የማይሞት አልባልታ ሆኖ የማይለወጥ የማይበረዝ የግል ታሪክ ሆኖ ከትውልድ ወደ ትውልድ ከአፍ ወደ አፍ ደፍራ እንዳትናገር አስሮ የሚይዛት የመጀመሪያ ዕለቱ የአባለ ዘር ፊልማ እየጎላ እየደመቀ እየበቀለ እየበለጠ እያደገ እየተዥጎረጎረ ዳሌዋን አስሮ እግሮቿን አስሮ እንደ ሐረግ ሬሳ እየሳበ አንገቷን አስሮ የአእምሮዋን የደም ፏፏቴ ገድቦ የነርቮቿን ቅንብር አውገርግሮ በአንድ ቀን ውድቀት ባልመረጠችው ውድቀት ባለጋራ ቁንጣ ወዳጅ ዘነ በሚያስመስለው ጨዋታ የረገጣት
ሞታ መቃብሯ ላይ ስትሸኝ አልቃሽ መዓዛ ለምለማ በይሙች ተገለሽ ነው እንጂ መሽፈለክሽና እንጂ እያለችላት የዚያን ቀን ብቻ ሊረዱላት ይጠፋልስ ያወቀላት መስሎ የመደፈሯ ታሪክ እንዳይረሳ የመጨረሻ ቀኗን ለፖለቲካ የሚጠቀም ቢታየም በእነዚህ አይኖች ባይ መቃብሯን ከፍቼ አፈር የበላውን የጉንጯን አጽም ላይ ጤዛ የመሰለን ባፈሱ አይገርመኝም። አይኖቿ አሁንም ሳያቋርጡ ካርታዎች ላይ ያልተደነገገ ድፍርስ ባህር ውስጥ የወደቁ ይመስላሉ። ለማልቀስ የምታኮበኩብ ትመስላለች። ምን ይመስላታል? ከሷ የሚያምሩ ከሷ ያልተሻሉ የተበላሸ ጀርባ ሳይኖራቸው በትምክህት ሲስቁ እሷ ህይወቷን ለነዚህ ከፍላ ይሆናል። ለኛ መብትና ህግ ያለበት ህብረተሰብ እንዲፈጠር የሞቱት ሞቱ፣ ለመገደል የማይደርሱት ወንዶች ታሰሩ፣ አስቀያሚ ሴቶች ታስረው ሳይነኩ ተለቀቁ። የሞቱት እንደ ሰማዕታት፣ የተረፉት እንደ ተገርጋይ፣ የቆንጆቹ ግን የተምታታ በጠላቶቿ ዓለም በፖለቲከኞች ተደፍራ የከሰች፣ በዚህ በኩል ደግሞ በጓደኞቿ የተናቀች፣ በግማሽ ጎናቸው የጋራ ጠላት የሚሏቸውን ካድሬዎች ይረግማሉ፣ ይሰድባሉ፣ እንዲህም ይላሉ። መብታችን ተገፈፈ፣ ተሰድበን ተረገጥን። ዞር ብለው ግን እሷም በጉጃ ይፍቋታል። ከልብ የሚያዝን የለም። ከልቡ የነገር መነሻና መድረሻ ተንትኖ የሚረዳ የለም። አይጠራላትም። የፖለቲካው ረብሻ በርዶ የሷ አይበርድም። በማንም ከተፈለገች እንደ ቀናት ነው። የሚያዝ የሚጨበጥ ሳያመልጥ የሚያዝ እድል ነው። ጊዜም ይመጣል ይሆናል። መንግስት ሲወድቅ እኚህ አዲስ ጣዮችም ወጣት ልጃገረዶችን የደፈሩ ታሰሩ፣ በቁጥጥር ዋሉ ብለው ሲያወሩ ሲፈርዱ በሷ ስም ሲያስሩ ምሳሌ ትፈልጋላችሁ። ሲጋራን ጨረሰችና በሚቀጥለው ሳምንት በኤንቲኦ አውቶቡስ ሶደሬ እንደምትሄድ ተናገረች። ይህ ወሬ ጠፍታት ስታስብ የቆየች ይመስላል። ስትናገረው ሽርሽር ትወዳለሽ? ሌላ የምናገረው አልነበረኝም። በጣም ደስ ይላል። በዚህ ዓመት 7 ጊዜ መሄዴ ነው። የሚጠጣ የሚበላ ይዘን የምንሄደው ዶሮ ባገልግል ሁሉን ይዘን እንሄዳለን። ሲጣፍጥ ብታይ። በቃ ኢቢሲ ከስብሰባ በተመለሰች ቁጥር ካፌሽን ብላ እንሄዳለን። 5-6 ሆነን የሚሄደው ደስ አይልም? ተወኛለሽ? መዋኘት አበድክ እንዴ? የሆነ ልብስ አለኝ። የውሃ ውስጥ ገብቼ መንቦጫረቅ ነው። አጠብስም በቃ ለሱ ብቻ ነው የምልሽ። ከተዝናናችሁ አይቀር ቆይ ለማደነሱም እናንተ 3-4 ብትደነሱ ደከመኝ ነው ያልኩኝ። ሶደሬ ግሩም ዲስኮ አለ። ዳንስ ያምራል። ቅድም ስንደርስ በተለይ ከጸርሰ ጋር ስደንሽ አይችሽ ተምሪያለሽ። አትካብኝ። ከሌሊ ተለየ አይደለም። ወፍራም ሰው ሲደንስ ያምራል። እስከዚህ ወፍራም አይደለሽም። በሰከረ አይኔ ያየኝ። አልሰከርኩም። አይኖቹ ብታይ ቀልተዋል። አውቄኔ ቀላቸው። ለመደነስ ተነሳን። በዚህ ጥምዝማዛ ሸሎ አልኮል ትንሽ እየዞረብኝ ሰውነታችን አልግባባ ቢልም ክርክር ላይ ቆየና መደነስ ጀመረን። ትሙክ የሚል ዛቲ ነገር ነው። ከውስጥ ምን እንደሚጠራት አላቅም። ወደ ዳንሱ ወደ ሙዚቃው ምት ምን እንደጎተታት አላቅም። በስክር አይኔ ሳያቸው ጥርሶቿን ውሃ ይመስሉኛል። የተጠረዙ የተወለወሉ ጅኖቿ አምሮ የሰለጠን የሰራዊት ሰልፍ ይመስላል። ግንድቦቿ ከአይኗ ከፍ ብለው እንደሚቀልጥ ሀኒ። የተጎዳ ሰውነት የላትም። ሙዚቃው በጊታሩ አንድ መርፍ እየገወጋኝ ነው። ስለሱ የሰማሁት ግን ትቶኝ ሊሄድ አልቻለም። ዙሪያዬን እንደ ቀዝቃዛ ክርስቲያን እየደበደበኝ ነው። ምናልባት ውርደትን፣ ብስጭትን፣ መሰላቸትን በዳንሷ በጨዋታዋ እየሸረሸረቻቸው ይሆናል። ወይም የሴት ልጅ ሰውነት እንደ ገጠር የክረምት ጭቃ መንገድ ነው። የመጨረሻውን የዱካ ማህተም ብቻ ነው ተሸክሞ በስጋ የሚለቅ። ሲነጋ ጎን ያልነበረችም። ሱሪና የቀረ ልብሴ ልጆቹ ሲወጡ ወዲያ ወዲህ እያሉት በየቦታው ተበታትነው ወድቋል። ከአለሙ ማድቤት የእንቁላል ጠረን እንደ ሐመር እየተንሳፈፈ ይመጣል። የሚጋፋ የሚዘገንን ጠረን ነው። እንቁላል ይቀረንነኛል። ሽታው ሰርን የሚባድር ጥፍር ነው። ወንድ ላጤ የሚያልቀው ከስካር ይልቅ በዚህ ይመስለኛል። ልብሴን እየለቀብስኩ አንድ እንደምን አደራችሁ ጮኩ። ተነሳህ አላለሙ ከሳሎን። አዎ
እንደሞተን የተኛሁት። እውነትም አላለም። ከዚያ የብዙ ሰው ሳቅ ከሳሎን ሰማሁ። ማን አላሉ? አንዷለምና ሚስቱ። ደግሞ ሚስት አገባ? ካልሞትኩ መግባት ይቀራል። ከዚያ ሳቀ ተከተለ። ምንድነው የሚያስቃችሁ? በላና ጉድህን ስማ። አንድ ቀን ፓርቲ ብትመጣ ታሰድበን። ልብሴን ጨርሼ ሳለብስ በጉጉት ወደ ሳሎን ገባሁ። ምን አደረግኩ? ሁሉ ተኳኩሎ ቁርስ ይጠብቃሉ። ትኩስ ሻይ አንድ ጠረጴዛ ላይ በ4 ብርጭቆች ተሞልቶ ጣዝማ መስሎ ይተኛል። ያደረግከውማ አለ አንዷለም። ምንድነው አልክ? ልጅቷ ምን አረካት? አለ አንዷለም። ምንም እኮ ምንም። አዎ ምን ነው? እንዴት ጎን ተኝታ ትለቃታለህ? ማን አለ? ሰማችሁ? አልተኛችሁም ነበር እንዴ አልኩ። ማን አለ? የተጎዳ የቀረበት እኔ ነኝ የቀረብኝ ወይስ እሷ? መልሱን ስጡኝ። ጠዋት ሁላችን እንደተኛን ሽንት ቤት ደጃፍ ላይ መዓዛና የዓለሙ ሴት ጓደኛ ይገናኙና ተመልሰን አንተኛም በሚል በረንዳ ላይ ተቀምጠው ሲጫወቱ መዓዛ ነገረቻት። አንቺ እንትና ሳይሞትበት አይቀርም። እየተሳሳቁ ሁሉን ነገር አወራቻት። መዓዛ ከእንቅልፌ ስነቃ ልታየኝም ስላልፈለገች ተነስታ ወደ ቤቷ ሄዳለች። ከዚያ የዓለሙ ሴት ጓደኛ ለአንዷለም፣ አንዷለም ለዓለሙ። ካልጋ ተነስቼ ገና ፊቴን እንኳን ሳልታጠብ ለኔ 2 ሳምንት በማይሞላ ጊዜ በወሬ ወንድነቱ እንደሚጠራጠር ተወራ። ግድ አልነበረኝም። ግን የመዓዛን ታሪክ ከሰማሁ በኋላ ዙሪያዬ ተገንብቶ የነበሩ ለእሱ የመጸጸት ግርታስ እንደ አቧራ በነነ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።